ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የኤርትራን የግዛት አንድነት ጥሰቶች በተመለከተ መንግስት የያዘው የመታቀብ አቋም ሁሌም እንደማይቀጥል ዶክተር ጌዲዮን አሳሰቡ። ኤርትራ በኢትዮጵያ ሉዓላዊነትና የግዛት አንድነት ላይ የምትፈጽማቸው ጥሰቶችን በተመለከተ የፌዴራል መንግስት የያዘው እርምጃ ከመውሰዱ የመታቀብ አካሄድ ሁሌም የሚቀጥልና ገደብ የለሽ ተደርጎ መወሰድ እንደሌለበት የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ተናገሩ። ዶክተር ጌዲዮን ኢትዮጵያ ከኤርትራ መገንጠልን በፊትና በኋላ በአሰብ ወደብ ላይ ባፈሰሰችው ከፍተኛ ሀብት ምክንያት አሰብ በፌዴራል መንግስት በዋነኝነት ቅድሚያ የሚሰጠው ጉዳይ እንደሆነ መግለጻቸው ተዘግቧል። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ይህን የተናገሩት ትናንት ሐሙስ ህዳር 4 2018 ዓ.ም ሆሬን ሪቪው የተባለው ቲንክ ታንክ ከአዲስ አበባ ዩኒቨርሲቲ ጋር በመተባበር ባካሄደው የፖሊሲ ፎረም ላይ ነው። ዶክተር ጌዲዮን አምባሳደሮችን ጨምሮ የተለያዩ ሀገራት ዲፕሎማቶች በታደሙበት በዚህ መድረክ ላይ በአፍሪካ ቀንድ የታዩ ሰሞነኛ ሁኔታዎች በተመለከተ የኢትዮጵያ መንግስት ፖሊሲና ምልከታ አቅርበዋል። የውጭ ጉዳይ ሚኒስትሩ ገለጻ በተለይም ያተኮረው ከኢትዮጵያና የኤርትራ ግንኙነት ላይ ነው። በኢትዮጵያና ኤርትራ መካከል ለዘመናት የዘለቀው ግጭት መነሻ ከድንበር ውዝግብ ወይም ከባህር በር ፍላጎት የተሻገረ መሆኑን እንዳብራሩ የውጭ ጉዳይ ሚኒስቴር በድረ-ገጹ ባወጣው የዶክተር ጌዲዮን ሙሉ ንግግር ላይ ሰፍሯል። ለግጭቶቹ ዋነኛ ምክንያት አድርገው ከጠቀሷቸው ጉዳዮች ውስጥም አንዱ የኤርትራ መንግስት በኢትዮጵያ ውስጥ ጉዳዮቹ ላይ እንደሚፈጽም ያመለከቱት ጣልቃ ገብነት ነው። የኤርትራ መንግስት በኢትዮጵያ ውስጥ ፖለቲካዊ ጉዳዮች ላይ አቋም መያዝ፣ ሀሳብ ማቅረብና በንቃት የመሳተፍ ጭምር መብት እንዳለው ይሰማዋል ሲሉ ሙግታቸውን በማሳየት አስደግፈዋል። ከዚህ በተጨማሪም የኤርትራ መንግስት አመራር ኢትዮጵያ ላይ ጠበኛ ፍላጎት ላላቸው ሁሉም ኃይሎች ራሱን መገልገያ አድርጎ የማቅረብ ዝንባሌ እንዳለው በማንሳት ወቅሰዋል። የሀገሪቱ አመራር ለሶስተኛ ወገኖች ቀጠናዊ ተቀጽላ ሆኖ ለመንቀሳቀስ ያለውን ብርቱ ፍላጎት በመጥቀስም ወንጅለዋል። የውጭ ጉዳይ ሚኒስትሩ ከኤርትራ ጋር በተያያዘ ያነሱት ሌላኛው ሀሳብ የኢሳያስ ዶክትሪን በማለት የጠሩትን ጉዳይ ነው። ይህም ዶክትሪን የኤርትራ ራሷን በራሷ የምታስተዳድር ሀገር ሆኖ የመቀጠል ጉዳይ በኢትዮጵያ የጸጥታ መደፍረስ፣ መከፋፈል እና አለመረጋጋት ላይ እንደሚመሰረት ያስባል ብለዋል። በዶክተር ጌዲዮን ገለጻ መሰረት ይህንን ዶክትሪን ኤርትራ በኢትዮጵያ ላይ ተቀጽላ አድርጋ ለመጠቀም ከሚፈልጉ አካላት የመነጨ ነው። ኤርትራ በኢትዮጵያ ሉዓላዊነትና የግዛት አንድነት ላይ ከፍተኛ ትንኮሳና ጥሰት መፈጸሟን ለታዳሚዎቹ ተናግረዋል። በአሁኑ ወቅት የኤርትራ ወታደሮች በሰሜን ኢትዮጵያ የሚገኙ በርካታ የአካባቢ አስተዳደር ክፍሎችን ተቆጣጥረው ይገኛሉ ያሉት የውጭ ጉዳይ ሚኒስትሩ እነዚህ ቦታዎች ሙሉ በሙሉ በኢትዮጵያ ሉዓላዊ ግዛት ውስጥ የሚወድቁ መሆናቸውንም ገልጸዋል። በተጨማሪም የኤርትራ መንግስት በመንግስት ላይ መሳሪያ ያላነሱ ቡድኖች የቁሳቁስ ድጋፍ በማቅረብ በኢትዮጵያ ውስጣዊ ጉዳይ ጣልቃ እየገባ መሆኑን በማንሳት ወንጅለዋል። ዶክተር ጌዲዮን እነዚህ የአስመራ መንግስት እንቅስቃሴዎች ኢትዮጵያ ራሷን የመከላከል ሕጋዊ መብቷን ለማስከበር በቂ መሰረት እንደሆኑ ተናግረዋል። ይህም ቢሆን ግን መንግስት በጉዳዩ ላይ እርምጃ ከመውሰድ እንደታቀበ አክለዋል። ኢትዮጵያ በሉዓላዊነቷና በግዛት አንድነቷ ላይ ከፍተኛ ትንኮሳና ጥሰት እየተፈጸመባት ቢሆንም ራሷን የመከላከል ሕጋዊ መብትን ተግባራዊ ከማድረግ በመታቀብ ላይ ነች ሲሉ መንግስት ወስዶታል ያሉትን አቋም አብራርተዋል። ይህንን የአጸፋ ምላሽ ከመስጠት የመታቀብ አቋም ሁሌም የሚቀጥልና ገደብ የለሽ ተደርጎ መወሰድ እንደሌለበት አሳስበዋል። የኢትዮጵያ መንግስት በዚህ ፖሊሲ የሚጸናው እስከሚችለው ድረስ ብቻ መሆኑንም አስገንዝበዋል። የቀጠለው የኤርትራ ጠብ ጫሪነትና ትንኮሳ ከዚህ በላይ መታቀብን ይበልጥ አስቸጋሪ ያደረገው ነው ብለዋል። የውጭ ጉዳይ ሚኒስትሩ በትናንቱ መድረክ ላይ ስለ ኢትዮጵያ የባህር በር የማግኘት ፍላጎት እንዳነሱም የመስሪያ ቤታቸው መረጃ ያሳያል። ዶክተር ጌዲዮን የባህር በር ለኢትዮጵያ የህልውና ጉዳይ መሆኑን እንዲሁም ከ130 ሚሊዮን በላይ የሚሆነው የሀገሪቱ ሕዝብ ዘላቂና ደህንነቱ የተረጋገጠ
ባህር እንዲያስፈልገው በመጥቀስ ከዚህ ቀደም በመንግስት ባለስልጣናት የተነሱ ሀሳቦች በድጋሚ አንጸባርቀዋል። በተጨማሪም ዶክተር ገዶን አሰብ ወደብ በኢትዮጵያ መንግስት በዋነኛነት ቅድሚያ የሚሰጡ ጉዳይ መሆኑን እንደተናገሩ መድረኩን ባዘጋጀው ሆሪን ሪቪው ድረ-ገጽ በወጣው የውይይቱ ጭምቅ ሀሳብ ላይ ሰፍሯል። መንግስት ይህንን አቋም የያዘው የአሰብ ወደብን በተመለከተ የተፈጸሙ ታሪካዊና ሕጋዊ ስህተቶችን ለማረም ካለፈው ፍላጎት የመነጨ ብቻ እንዳልሆነም አስረድተዋል። ኢትዮጵያ ከኤርትራ መገንጠል በፊትና በኋላ በወደቡ ላይ በከፍተኛ መጠን ሀብት ማፍሰሷ የአሰብ ወደብን ቅድሚያ የሚሰጠው ጉዳይ ለማድረጓ ምክንያት እንደሆነም ገልጸዋል ተብሏል። የኢትዮጵያ አስገዳጅ ኢኮኖሚያዊ ሁኔታዎች፣ ዲሞግራፊያዊ እውነታዎች እና ታሪካዊ ሁኔታዎች የተነሳ መንግስት የሚያነሳው የባህር በር ፍላጎት ፍትሐዊ፣ ምክንያታዊና ቅቡልነት ያለው እንደሆነም አስምረውበታል። ዶክተር ጌዲዮን በኢትዮጵያና በኤርትራ መካከል ያለውን ውጥረት ሊፈታ የሚችለው በሁለቱ ሀገራት መካከል በሚደረግ ቀጠናዊ ኢኮኖሚ ውህደት በመፍጠር ነው የሚል አቋማቸውን በገለጻቸው አቅርበዋል። ኢትዮጵያ ዘላቂና ደህንነቱ የተረጋገጠ የባህር በር የማግኘት ፍላጎት በዚህ አካሄድ መፍትሄ እንደሚያገኝ አስረድተዋል። ኢትዮጵያ የአሰብ ወደብን በዘላቂነትና ደህንነቱ በተጠበቀ መልኩ ለማግኘት የሚያስችላትን ሌሎች አማራጭ መንገዶችን ለመመልከት ዝግጁ መሆኗንም ተናግረዋል። ይህ አይነቱ አማራጭ የኢትዮጵያ የረዥም ጊዜ ፍላጎት የሚያሟላና ለኤርትራም ጠቃሚ እንደሚሆን አክለዋል። በኢትዮጵያና ኤርትራ መካከል የሚታየው መካረር ለመፍታት የሚደረግ የዲፕሎማሲ ስራ የሚከሽፍ ከሆነ ቀጣይ እርምጃ ምን ሊሆን እንደሚችል ለውጭ ጉዳይ ሚኒስትሩ ጥያቄ እንደቀረበላቸው የሆርን ሪቪው መረጃ አመልክቷል። ዶክተር ጌዲዮን ለዚህ ጥያቄ በሰጡት ምላሽም የኢትዮጵያ መንግስት በማንኛውም መንገድ ጦርነት ለማስወገድ ቁርጠኛ መሆኑን በአጽንኦት እንዳነሱም ጠቅሷል። የውጭ ጉዳይ ሚኒስትሩ ማብራሪያቸው ባቀረቡበት ጊዜ መላው የአፍሪካ ቀንድ ቀጠና ካለበት ደካማ ሁኔታ አንጻር ሌላ ዙር ጦርነት አውዳሚ ይሆናል ብለዋል። የኢትዮጵያ መንግስት ለኤርትራ የአጸፋ ምላሽ ከመስጠት የተቆጠበው ከዚህ የተነሳ እንደሆነም ተናግረዋል። የኢትዮጵያ መንግስት የሁለቱ ሀገራት የወደፊት ዕጣ ፈንታ ለመቀየር ለሚደረግ ንግግር ዝግጁ መሆኑንም የገለጹት ዶክተር ጌዲዮን ዓለም አቀፍ ማህበረሰብ በኤርትራ ላይ ተጽዕኖ እንዲያደርግም ጠይቀዋል። የኤርትራ መንግስት በኢትዮጵያ ላይ የሚፈጽመውን ትንኮሳና ጥሰት አቁሞ በቅን ልቦና ውይይት እንደሚያደርግ የዓለም አቀፉ ማህበረሰብ ግፊት እንዲያደርግና እንዲያበረታታ ጥሪ እናቀርባለን ብለዋል። ሰላም ጤና ይስጥልኝ ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።